አስታውሰኝ ታውቃለህ? እንዴት አላስታውስሽም ማለት እርግጥ ጭር አለ አንቺን ያጣው ደጄ እምባ ነው ከእንግዲህ ወዳጄ። ስደት ስላለክ ያው ብዙ ጊዜ ስደት የወጣ ሰው ቶሎ አይመለስም ወደ ሀገር ቤት። በዛ መሀልም ደግሞ ብዙ ነገሮች ተፈጥረዋል። ያው ግን እኔ በዚህ እንትን አያለሁ ብዬ ስላላሰብኩ ምናምን ደነገጥኩ፣ አልጠበቅኩም። ህልም ነው የኔስ የህልም ህልም ነው የኔስ የህልም ድንቅ ነው ይሳለም ለደስታዬ ልግልም እኔ አላምንም። ይሻላት መሻሉን ማይሻላታል። እኔ ቅድሚያ ባሳውቃት ምን አቀጠኝን? ያሁን በቤቴ ሰርፕራይዝ ዶክተር ይጠራው አይተው ይሻላታል። ሄል ናዲ አጨናቆች እዚህ ጋር በቃ ናዲ እንትን አልተው ካላት እንደውላለን። ሬውን ላይ ይሻለኛል። ሄል እንደዚህ አይነት ነገር እኮ እየሰማችሽ ነው? ተነሳች። ሄል ደነገጥክ አይደል? በእናትህ ለአንተ መዋል ውስጥ ማለት ለአንተ እናንተ ያወራችሁ ይሄ እንዳለች በኋላ
ላፍላለን። አረኔ ያፈላል አሞሻል ቡና ላፍላ ቡና ጠጣለ እንዴ? ያፈላሉ ሲመታ ቡና ጠጣ ላፍላ ከዘካሩ ቃንተ ከባህል እሺ አንቺ ልታፈይ ነው? ቡና ይዤ ነበር እኔ ራሱ ነው ነበር ይዤ ቤትሽን በደምብ ስለማላውቀው እንጂ አፈላልሽ። ኧረ ችግር የለውም ሰላም አለች። እኔ ማፈላለሁ እኔ ነበር ማፍላት የነበረብኝ። ኧረ ችግር የለውም እረፍት አድርጊያለሽ እና ተሻለሽ አሁን? ጭራሽ ቡና ልታፈይልኝ እና ታዲያ በደንብ አፈላለሁ። አመሰግናለሁ። ተው አንቺ አፍልተሽ ራሱ እሷ እንዳፈላሽ ቅድም እንደዛ ሆነሽ ሳይሽ በጣም ነው የደነገጥኩኝ። እንግዲህ ቤተሰቦች እናንተም ብዙዎቻችሁ ደንግጣችኋል ብዬ አስባለሁ። አሁን ሰላም ናት፣ እኔም ሰላም ነው። እኔ እንደውም የመሰለኝ በመምጣቴ ምናምን ነገር ብላ ጸጽቶኝ ነበረ። ከኋላ ግን ነገር ደስ ብሎኛል። በጣም አመሰግናለሁ ለማለት ነው ወደው ችግር የለውም እና አላቅም ምን እንደምላችሁ አላቅም። ሌላ ስሜት ነው የተሰማኝ። ይገባችኋል ስ እና ሄሎ አሁን ደህና ናት። ደግሞ ደህና ሆና ምናምን ነገር ሌላ ቀን እንደምታዩት ምናምን ነገር ተስፋ አደርጋለሁ። ቃል እገባላችኋለሁ። እንደዛ ስትኖር እኔ ብዙ ነገር እንደተፈጠረ አውቃለሁኝ። አስታውሰኝ አታውቅም ግን ስትለው እምባውና ስሩ ሁላ ነው የተገታተረው። እንዴት እንደሚወዳት ነው የሚያሳየው። እና እምባውና አይኑ ሁላ አፍንጫው ሁላ ነው የቀላው። ታውቃላችሁ። ብቻ ይገርማል። ፍቅር አይ ፍቅር አያረጅም የሚባለው ተረት እውነት ነው። አሁን ላይ ነው ያየሁት። ማለት እውነተኛ ፍቅር መቼም አያረጅም መቼም እንትን አይልም ማለት ነው። እውነት ከልብ የሚያፈቅራቸው ሰው። በነገራችን ላይ ብዙዎቻችሁ አይታችሁ ከሆነ ናቲ ሄሉ ያቡ ቀለበት ሲያስረላት ራሱ ብዙዎቹ አይታችሁ ከሆነ ሊብ ላይ በተለይ ሲገባ ሄሉ አገባ፣ ሄሉ ቀለበት አሰረ፣ ሄሉ እንደሆነ ሲሉት ታው የሰው ስም እዚህ ጋር አታንሱ። እኔ ስለ እሷ ቢነሳ በጣም ደስ ይለኛል ስለምወዳት፣ ግን ህይወቷ ጋር ደግሞ መጥቶ እንዲበጣበጥ አልፈልግም፣ እንዲረብሽ አልፈልግም ምናምን ብሎ ነው እንጂ ስለ እሷ ጥሩ ነው ሲያወራ የነበረው ማለት ነው። ምክንያቱም ከልቡ ነበር የሚያፈቅራት ከልቡ ማለት አንዳንዴ እኛ ፍቅር ያንን ወደድኩት የምንለው ውሸት ነው። ፍቅር ለሰው ልጅ እግዚአብሔር ለእኛ አንዴ ነው እንትን ያለልን። ስለዚህ ራሱን አሳልፎ የሰጠን ማለት ነው። እና ናቲ በጣም ነው የሚያፈቅራት ሄሉን ማለት ነው። ሄሉም እንደዛው። ያው እኛ ሴቶች ችኩሎች ነን እንደነገርኳችሁ። ቸኩለን ብዙ ነገር እንትናለን፣ ሰዎች ያሳስቱናል፣ ብዙ ነገር ነው። እና ሆኖም ግን አሁን አስተሳሰባቸውን ሳየው የሆነ ኖርማል ለመጠየቅ ግን ይህን ያገናኘ ፈጣሪ ነው። እና ሌላው ደግሞ መጨረሻው የሚቀጥሉበት እንዳዲስ ፍቅራቸውን የሚያድሱበት ምንም እኔ አንዳንዴ ሰይጣን ያሳስታቸዋል እና ወደ ድሯቸው ይመለሳሉ ብዬ ተስፋ አረጋለሁ። ፈጣሪ ነው ያገናኛቸው ማለት አሁን ላይ ይመጣል ተብሎ አልታሰበም። ሄሉም ደግሞ ከያቡ ጋር ትቀጥላለች ብሎ ነው የታሰበው። ሰው ይሄን ነገር ያመቻቸው ፈጣሪ ነው። ስለዚህ የሄሉና የናቲን አብሮ መቀጠል ደግሞ ፈጣሪ እሱ ለበጎ ነው። በቃ ናቲን ወደ ሀገር የወሰደው ለበጎ ነው። ሄሉ ደግሞ ያውቃላችሁ ጠፍታ ነበር፣ ግን ያው እንደታመመች ነው አሁን እንትን እያሉት እና ውድ ቤተሰቦቼ እኔ ግን ምኞቴ ነው አብረው እንዲቀጥሉ፣ እንዲታረቁ፣ ፍቅራቸውን እንዲያድሱ። ምንም ነገር የተፈጠረ ነገር የለም። አሁን ነፃ ናት። ፈጣሪ ብሎ ታርቀው በሰላም እሷም ደስታ አግኝታ
አብረው ቢቀጥሉ በጣም ደስ ይለኛል። እግዚአብሔርን ነው የምላችሁ። ከምንም በላይ ለሰው ልጅ ደስታ